ሰላም እንደምሰንብታችኋል። ዛሬ በሚሊዮኖች ልብ ውስጥ በፍቅር ስለሚታወሰው ስለ ተወዳጁ ድምፃዊ ስለ ኬኔዲ መንገሻ ታሪክ ነው የቀረብኩት። ታሪኩን ያገኘሁት ሰሞኑ ለንባብ ከበቃው የመኮንን ወልደአረጋይ እነሆ ስንክሳር መጽሐፍ ውስጥ ነው። በዚህ አጋጣሚ ይህን መጽሐፍ ገዝታችሁ እንድታነቡ ጋብዛለሁ። 10ና ከዚያ በላይ ኮፒ ለመግዛት የምትፈልጉ ደግሞ ለደራሲው በ0911 124808 ላይ በመደወል መጽሐፉን መግዛት ትችላላችሁ። አሁን ወደ ታሪኩ እናልፋለን። ከነሆ ስንክሳር፣ እነሆ የተወዳጁ ድምፃዊ የኬኔዲ መንገሻ ታሪክ። አብራችሁን ቆዩ። ተክለ ሃይማኖት ሼላ አካባቢ ወደ ውስጥ በምታስገባው ቀጭን መንገድ አንድ የድሮ ጥንታዊ ቤት አለ። በወርሃ ግንቦት 12 1987 ወደዚያ ቤት አግኝቼ ነበር። ከፍተኛ 3 ቀበሌ 32 ከባሻ መንገሻ ወልደ ሚካኤል መኖሪያ ቤት። የኬኔዲ አያትና አባቱን አቶ አጥናፉ መንገሻን አግኝቻቸው ነበር። አቶ መንገሻ በወቅቱ ከዕድሜና ከጤና ጋር በተያያዘ ብዙ ሊሉኝ አልቻሉም። እናም ከአቶ አጥናፉ መንገሻ ጋር ለማውራት ችዬ ነበር። ለመሆኑ ልጆን ለምን ኬኔዲ ያሉት አልኳቸው። እኔ ልጄን ኬኔዲ ያልኩት በአገራችን አቆጣጠር በ1955 ዓ.ም ጥቅምት ወር ላይ እሱ በተወለደ በሦስተኛው ቀን የአሜሪካው ፕሬዝደንት ጆን ኤፍ ኬኔዲ በመሞታቸው ምክንያት ነው። የሌሎች ልጆቹን ስም አወጣጥ እንደ ኬኔዲ ከአጋጣሚዎች ጋር የተቆራኘ ነው። ያለኝ ወንድ ልጅ እሱ ብቻ ነው። ሌሎቹ 4 ሴቶች ናቸው። የእሱ ስም ብቻ ነው ከአጋጣሚ ጋር የተያያዘው። ከኬኔዲ ጋር አይግባቡም፣ እንደውም ከቤት ሁሉ አስወጥተውት ነበር ይባላል። ይህ ምን ያህል እውነት ነው? እኔ እንደ ማንኛውም ወላጅ ልጄን በሥነ ሥርዓትና በመልካም ሥነ ምግባር እንዲያድግ እፈልጋለሁ። ኬኔዲ 16 ዓመት እስኪሆነው ድረስ እንደ ማንኛውም ኢትዮጵያ ወጣት ነው ያደገው። ከዚያ ዕድሜው በኋላ በዚያ ዘመን አብዛኛው የኢትዮጵያ ወጣት ጭንቅና መከራ ላይ የነበረበት ጊዜ በመሆኑ እንደወጡ መቅረት፣ ወረቀት ያነበበን ሁሉ መቅጣት የተፋፋመበት ጊዜ ነበር። እኔም በወላጅነቴ ልጄን ከትምህርትና ከመኖሪያ ቤት ውጪ የትም እንዳይታይ እቆጣጠረው፣ ትእዛዝም እሰጠው ነበር። እሱ ግን ትእዛዜን የሚቀበል አልነበረም። አደጋው ለሱ ብቻ ሳይሆን በቤተሰብም ላይ እንዳይደርስ አስብ ነበር። በኋላም በቀበሌው በተቋቋመው ኪነት ውስጥ ገባ። ይህንንም ማድረጉ ከተጻራሪው ወገን በሌሎች ላይ እንደደረሰው አደጋ በሱም እንዳይደርስ እንደ አባትነት እመክረው፣ እገስጸው፣ እቆጣጠረው ነበር እንጂ ከቤት የማስወጣትና ከአባትነት ኃላፊነት የዘለለ እርምጃ አልወሰድኩም። አንድ ነኝ የሚለው ዜማው የግል ስሜቱን የገለጸበትና ከእርሱና ከቤተሰቡ ጋር ስለተቀያየመ ያዜመው ነው ይባላል ስላቸው፣ በዛን ወቅት በዛ ሁኔታ ውስጥ ያለ ሰው አይደለም ሲሉ መለሱ። ብቸኛ አልነበረም። ከቤተሰቡ ጋርም ሰላም ፈጥሯል። ከኔም ጋር ተግባብተናል። ዘፈኑም እሱ በወቅቱ የነበረበትን ሁኔታ አይገልጽም በፍጹም። በዚህ ዓመተ ምህረት ተወልደው በዚህ ዓመተ ምህረት አረፉ የሚለው የመቃብር ሐውልት ጽሑፍ ሰውየው የኖረበትን እንጂ የሠራቸውን ተግባራት የሚገልጽ አይሆንም። በሰው ልጅ ላይ ጥፋትን፣ ጭካኔን፣ በደልን ያደረሱም ከዚሁ ቃል የሚጎልባቸው አንዳችም ነገር የለም። በሕይወት ዘመናቸው በጎ ሰርተው ተወደውና ተከብረው የሰው ልጅን ፍቅር ያገኙትም ከተወለደና ሞተ በስተቀር ሐውልታቸው ላይ የሚጨመር ሌላ ቃል የለም። ምድራዊ ሥራቸው ግን ጊዜና ዘመን ሳይሽረው በሚያውቋቸው በተቀበሏቸው ሰዎች ልብ ውስጥ ይቀራል። አሁን ከኬኔዲ ወላጅ አባት ከአቶ አጥናፉ መንገሻ ጋር አድርጌ ወደ ነበረው ቃለ ምልልስ እንመለስ። አቶ አጥናፉ ከእርሶ ጋር ካልተጣላ ለምን ከአያቱ ጋር ለመኖር ተገደደ ስል ጠየቅኩ። ከእኔ ቤት ወጥቶ ከአባቴ ቤት የገባው የማደርስበትን ቁጥጥር ካለመቀበል ይመስለኛል። አባቴ እኔ ቤት በግብዣ ላይ እንዳሉ ከእሳቸው ጋር ለመሄድ ሲነሣ ለአባቴ ከእኔ ጋር ያለውን ችግር ሁሉ ልነግረው ሞክሬያለሁ። በዚህ የተነሣ በወቅቱ አልተግባባንም። በከፍተኛ 3 ቀበሌ 32 ተክለ ሃይማኖት ወረድ ብሎ አያቱ ጋር መኖር ጀመረ። ከዚያ በኋላ አያት ያሳደገው ቅምጥል ነው እንዲሉ በዛው መልክ ኖረ። እንደ ተቀያየማችሁ ነው ያረፈው ስል ጠየቅኩ። በፍጹም አንድ ጊዜ ለብርቱ ጉዳይ እንደሚፈልገኝ ስልክ መደወሉ ተነገረኝና በቀጠሮ ተገናኘን። በዚያን ቀን ስላለፈው ሥራው ሁሉ እጅግ መጸጸቱን በጥልቅ ስሜት ነው የገለጸልኝ። ያለፈው ሥራው ሁሉ በጉርምስናና ባለማወቅ የሠራው መሆኑንና የወደፊት ሕይወቱን በተመለከተ ተወያየን። በሥነ ጥበቡ ወይም በሌላ ሙያ ላበረከቱት አስተዋጽኦ የህብረተሰቡን እውነታ የተቀበሉ ባለችሎታዎች በሥራቸው ዝናና ክብር አግኝተው ስማቸውን ለዘላለም ተክለው ያልፋሉ። እነዚህ ባለችሎታዎች ከተራው ሰው በተለየ ስማቸው ባህርና ውቅያኖስን አቋርጦ በሕይወት እንዳሉ ሁሉ በህብረተሰቡ ልብ ውስጥ ሰርጾ ይታወሳል። በዓለማችን እና አይዛክ ኒውተን፣ ስታሊን፣ ቤቶቨን፣ ሌኒንና ጆርጅ ዋሽንግተን
ሌሎችም እንደ ምግባራቸውና ተግባራቸው በሕይወት ካለነው ሰዎች የበለጠ ስማቸው ሲወድቅ ሲነሳ የሚውልበት አጋጣሚ በርካታ ነው። በሀገራችንም መሽቶ በነጋ ቁጥር በየዘመኑ በየስሜቱ በየፍላጎቱና በየሕይወት ቁርኝቱ በእያንዳንዱ ልብ ውስጥ ተንሰራፍቶና ገዝፈው እያደር እንደ መጀመሪያ ፍቅር ከልብ የማይጠፉ ባለ ክህሎቶች በሁሉም መስካሉ። ከቅዱስ ያሬድ ጀምረን አሁን እስከ ቅርብ በሕይወት የሌሉ የጥበብ ሐዋርያት ድረስ እየተፈለጉ ሳይጠገቡ የተለዩ ትንሽ አይደሉም። አንዳንዶች ብዙ ሰርተው አይታወሱም። አንዳንዶች ብዙ ሰርተው ለክብር የበቁ ናቸው። አንዳንዶች ግን ትንሽ ሰርተው ትልቅ ተቀባይነትን ያገኙ ናቸው። ከዚህ ውስጥ አንዱ የዕውቁን የአሜሪካ ፕሬዝደንት የጆን ኤፍ ኬኔዲን ስም የወሰደው ኬኔዲ መንገሻ ነው። አሜሪካዊ ኬኔዲ በመላው ዓለም የተወደዱ የዩናይትድ ስቴትስ ፕሬዝደንት ነበሩ። ኬኔዲ ሀገራቸውን በቅንነት ያገለገሉ፣ በተለይም የአሜሪካንን የዲሞክራሲ ታሪክ ባጎደፈው በመጤው የማፊያ ድርጅት ላይ ጸረ ወንጀል ጦርነት በማወጅ ለሕዝባቸው የሰላም ዋስትና ማግኘት በጽኑ የታገሉ መሪ ናቸው። የማፊያ መኮንኖች ግን በጥልቀት ባቀነባበሩት ዕቅድ ዳላስን ለመጎብኘት በተጓዙበት በጎርጎሮሳውያኑ ኖቨምበር 22 1963 ተኩሰው ገደሏቸው። እኚህ ታዋቂ አሜሪካዊ ከመሞታቸው 3 ቀናት አስቀድሞ አንድ ሕፃን በሀገራችን ተወለደ። ይህ ሕፃንም ለዓለማዊ ሕይወቱ መገልገያ የእኚህን ታላቅ ሰው ስም ተጋራ። ኬኔዲ መንገሻ ተሰኘ። ኢትዮጵያዊው ኬኔዲም 30 ዘመን ብቻ በተቆጠረለት የዕድሜ ጣራ ተወስኖ በወርሃ ክረምት በማኮብኮብ ላይ እያለ ወደቀ። በ1987 ዓ.ም ግንቦት አካባቢ የ85 ዓመት አዛውንት የነበሩት አያቱ ባሻ መንገሻ ወልደ ሚካኤል እርጅና ከሸበሸበው ፊታቸው ላይ ጎልቶ ከሚታየው ጥልቅ ሐዘን ጋር ጥሩ ልጅ ነበር፣ በቃ ጥሩ ልጅ ነበር ያሉት። በአያቱ ቤት አኗኗሩ እንዴት ነበር ስል ወላጅ አባቱን ጠየቅኩ። አያቱ ቤት እያለ ከአንዳንድ ምግባረ ብልሹ ወጣቶች ጋር ገጥሞ እንደነበር ሰማ ነበር። ከዚያም ከአያቱ ቤት ወጣ፣ በራሱ መተዳደር ጀመረ። ሕንፃ ኮንስትራክሽን ለጥቂት ጊዜ ሰርቶ ነበር። በኋላ የመጀመሪያ ካሴቱን ሠራ። ካሴቱ ሲታተም ምን ተሰማዎት? ማታ ከሥራ ቤት ስገባ ፖስተሩ ተሰቅሎ ሙዚቃው ተከፍቶ ሲዘፈን ስሰማ የደስታ እንባ ነበር ያነባሁት። ብልሹ ሕይወቱ በመቀየሩ ባለውለታዎቹን አመሰገንኩ። ከእግዚአብሔር በታች አቶ ሳህለ ብርሃን እንዲሁም አምባሰልና ዓለም ሙዚቃ ቤቶችን ነው የማመሰግነው። ኬኔዲ መንገሻና ለመነ ታደሰ ሕንፃ ኮንስትራክሽን በአንድ ወቅት አብረው ይሰሩ ነበር። በዚህ ጊዜ ለመነ ኬኔዲን ከሶልኩኩ ሙዚቃ ቤት ባለቤት ከአቶ ሳህለ ብርሃን ጋር አስተዋወቀው። ለመሆኑ አቶ ሳህለ ብርሃን ማን ነው? ከ1970ዎቹ አጋማሽ በላይ ያለው የኢትዮጵያን ሙዚቃ መንገድ ስንቃኝ በንግድ ሙዚቃ ውስጥ ልብ ስላላልነው አንድ እውነት ማሰብ ይጠበቅብናል። በዛን ዘመን የንግድ ሙዚቃ በጀት የሚገኘው ከነጋዴው ኪስ ነበር። ዘርፉ የልምድ ባለሙያዎችን ያሳትፋል፣ አንዳንዴም የመስኩ ባለሙያዎችንም ያካትታል። የአገር ባህልና ዘመናዊ መሳሪያዎችን፣ ነባርና አዳዲስ ዜማዎችን እንዲሁም መንገዶችን እየለያየ ወይም እያቀላቀለ ይጠቀማል። ተሳታፊዎቹም ሲሳካላቸው በዘርፍ ሲገቡ፣ ሲከሽፍባቸው ሲወጡ፣ አንዱን ሲሾሙ ሌላውን ሲሽሩ የታዩበት ጊዜ ትንሽ አይደለም። በወቅቱ በዚህ የሙያ ንግድ ውስጥ ብዙ ጊዜ ጎልተው የሚተውኑት አሳታሚዎችና ድምፃውያን ናቸው። አንድ አዲስ ነጋዴ ለመጀመሪያ ጊዜ ወደዚህ ዘርፍ ሲገባ ይቀናኝ ይሆን ወይ ብሎ መጨነቁም አይቀር ነው። አዲሱ ድምፃዊም ቢሆን ተወዳጅነት አገኝ ይሆን ወይ በሚል ምጥ መጠበቡ ያለ ነው። ምክንያቱም ስኬቱ በሁለቱም ዙሪያ ያለውን ኑሮ ከጨለማነት በአንድ ጊዜ ወደ ብርሃን የመለወጥ ምትሃት ስላለው ነበር። ጥሩ ትርፍ፣ ጥሩ ዝና እንኳን ተደራርበው መጥተው አንዱን ብቻውን ማግኘትም በሕይወት ላይ ከፍተኛ ለውጥም ያመጣ ነው። የዚህ ንግድ ቤተሰብ የዘወትር ጉጉትና ምኞት ነው። ይህ ሁኔታ አልፎ አልፎ ታይቷል። አንዳንዴ እየከሸፈ አንዳንዴ እየተሳካ ነው ጉዞ። የዚህ መንስኤ ደግሞ ድግሱ የሚቀርብለትን ክፍል ስሜት እንዲህ ነው ብሎ መገመት ስለሚከብድ ሳይሆን አይቀርም። በዚህ መስክ በተከታታይ የተሳካላቸውን ብዛም የሉም። ከተሳካላቸው አንዱ ግን አቶ ሳህለ ነበሩ፣ የሶልኩኩ ሙዚቃ ቤት ባለቤት። ሙዚቀኛ አመራረጡ፣ ዜማና ግጥም ማየቱና ማዘጋጀቱን በመጨረሻም በመቅረጹ የተዋጣለት ነበር። የአድማጩን የሙዚቃ ፍላጎትም ያውቃል ይሉታል። አቶ ሳህለ የመጀመሪያ ምርጫው አብተው ከበደ ነበር። አቶ ሳህለ አብተውን በአንድ ሰርግ ላይ የኦሮምኛ ዘፈን ሲጫወት ነበር የተመለከተው። ከሕዝብ ጋር ሊያስተዋውቀው ወሰነ። እናም አደረገው። አቶ ሳህለ ድምፃውያንን ያስሳሉ፣ አዲስ ድምፃዊ ፍለጋ ይዳክራሉ። ዝክረ ኪነት የሚታይባቸው ቲያትር ቤቶች፣ አዝማሪ ቤቶችና ክፍለ ሀገር ድረስ ይዘዋወሩና ይሄዱ ነበር።
ብርቱካን ዱባለን ያገኙበትና ለአድማጭ ያቀረቡበት ሁኔታም ጥሩ ምሳሌ ይሆናል። ድምፃዊዋ በአንድ ወቅት እንዲህ ብላ ነበር። በመጀመሪያ ካዛንችስ አንድ ቤት ውስጥ ሲጫወት አየኝ፣ አነጋገረኝ፣ ግጥምና ዜማ እንዳጠና ሰጠኝ። የአምስቱ እርጎዮች ቅንብርም የእሳቸው ሐሳብ ነው ብላለች። አቶ ሳህለ ለኢትዮጵያ ሙዚቃ እድገት ባለውለታ ሰው ናቸው ወይ ለሚለው ጥያቄ የተለያዩ መልሶችና ሐሳቦች ይነሳሉ። ይህንን ለአጥኞች የቤት ሥራ እንተው። ነገር ግን በእርግጠኝነት መናገር የሚቻል አንድ ነገር አለ። አቶ ሳህለ አንድ የተለየ ችሎታ አላቸው። ይህ ብዙዎቻችንን ያስማማል። የዜማ ደራሲና ድምፃዊ አበበ ብርሃኔ የሳህለ ዋናው ችሎታ በደማችን ውስጥ ያለውን ስሜት የሚቀሰቅስ ሙዚቃ ለማወቅ መቻሉ ነው ብሎ ነበር። አቶ ሳህለ በሕይወት ከማለፋቸው በፊት 9 ድምፃውያንን ለሙዚቃ አፍቃሪዎች አስተዋውቀዋል። ኪሮስ አለማየሁ፣ አሰፉ ደባልቄ፣ ጸጋዬ እሸቱና ኬኔዲ መንገሻ ጥቂቶቹ ናቸው። የኬኔዲ ዘፈን እየተሰራ እያለ በአቶ ሳህለ ላይ አንድ ነገር ተከሰተ። አቶ አጥናፉ መንገሻ የኬኔዲ አባት በዚህ መልኩ ገልጸውት ነበር። የልጄ ካሴት እውን መሆን ላይ በበኩሌ ድርሻ የተወጣሁበት አንድ አጋጣሚ ነበር። የሶል ኩኩ ሙዚቃ ቤት ባለቤት አቶ ሳህለ የኬኔዲ ዘፈን እየተሰራ እያለ የሥራ ጥራትንና የሰው መሻሻልን በማይፈልጉ ሰዎች ጥቆማ ከሌባ ላይ ቴፕ ሪከርደር ገዝተዋል ብለው በመታሰራቸው ምክንያት ሥራው እንዳይደናቀፍ ሰውየው እንዲፈቱ ትብብር እንዳደርግ ልጄና የእስረኛው ሚስት ጠይቀውኝ በዋስ እንዲለቀቁ ጥረት አድርጌያለሁ። ኬኔዲ እንደ አብዛኛዎቹ ወጣት የሀገራችን ሙዚቀኞች ወደ ጥበብ ጎራ የተቀላቀለው ከወረዳ 18 ቀበሌ 35 ኪነት ጋር መስራት ከጀመረበት ጊዜ አንስቶ ነበር። በሙያው ታዋቂ ካሰኘውና በዚያው ዓመተ ምህረት ካዘጋጀው ካሴት አኬል ዳማ ሌላ ካሰፉ ደባልቄ ከብርቱካንና ከየሽመቤት ዱባለ ጋር ሰርቷል። ለመሆኑ ኬኔዲ በትምህርት ምን ያህል ገፍቷል ስል ጠየቅኩ። ከኔ ጋር ይኖር የነበረበት ጊዜ ድረስ በነፋስ ስልክ ስብስቴ ነጋሲ ትምህርት ቤት እስከ 9ኛ ክፍል ተምሯል። የሁለተኛ ደረጃ ትምህርቱን ያጠናቀቀ አይመስለኝም። ትዳር ነበረው የሚባለው እውነት ነው ስላከልኩ። ሕጋዊ ትዳር አልመሰረተም። ከመሞቱ በፊትም ልጅ እንዳለው አልገለጸልንም ነበር። ነገር ግን አንዲት የአክሱም ሴት ልጁ ነው ብላ አምጥታ ተቀብለናል። በአሁኑ ወቅት ልጁ ከእናቱ ጋር ነው ያለው። ኬኔዲ የሞተ ጊዜ የ3 ወር ሕፃን ነበር። ስሙንም እናቱ ዮሐንስ ኬኔዲ ልበለው ብላ ነበር። እንደሚመስለኝ ጆን የሚለውን የፈረንጅ ቃል ወደ አማርኛ ለመለወጥ ይሆናል። ሐምሌ 25 1988 በደብረ አሜን ተክለ ሃይማኖት ቤተ ክርስቲያን ከኬኔዲ 3ኛ ዓመት መታሰቢያ ጋር ተያይዞ ከ10 እስከ 20 ሴንቲሜትር በሆነ ቦታ ላይ ስሙና ፎቶግራፉ ያለበት ሐውልት ተመረቀ። በወቅቱ ከ3 የሙዚቃው ዓለም ሰዎች በስተቀር ማንም አልነበረም። ካረጋኝ ወራሽ፣ ካበበ መለሰ እንዲሁም በወቅቱ የአክሱም ሙዚቃ ቤት ባለቤት ከአስራት ዋሪ በስተቀር ሟች ዘመድ የለውም እንዲሉ። በወቅቱ አቶ አጥናፉ መንገሻ እንዲህ ብለው ነበር። በበጎ ተፈጥሮና በመልካም ነገር የመፈጸም ዝንባሌው የተነሳ ቋሚና ዘላቂ በሆነ መሠረት ላይ ያረፈ ዕቅድ ነበረው። እግዚአብሔር ካለልኝ አንድ ሙዚቃ ሰርቼና ሌሎችንም የአገራችንን ዘፋኞች አስተባብሬ በይፋቱ ስለሚገኙ አማራ፣ ኦሮሞ፣ አፋርና አርጎባ ሕዝቦች ሆስፒታል ለማሰራት አስባለሁ ይል ነበር ብለዋል። አስተዳደጉ ጥሩ ነው። በሥነ ሥርዓት ማደጉ ያስታውቃል። ዲያቆን ነበር። ተክለ ሃይማኖት ቤተ ክርስቲያን። በተፈጥሮ ጸሎተኛ ነው። ለድሃ የቆመ ነው። ለገንዘብ አይሳሳም። አንድ ቀን እኔና ኬኔዲ ድሬዳዋ ሆነን ሥራ እየሠራን ነበር። ሽርጥ ነበር የምንለብሰው። በረንዳ ላይ ተቀምጠናል። አንዲት ነፍሰ ጡር ሴት በአጠገባችን ስታልፍ ምን እንደሆነች አላውቅም፣ አጠገባችን ጥቅልል ብላ ወደቀች። በዚህን ጊዜ ኬኔዲ ልብሱን አውልቆ ስትወድቅ እርቃኗን የወደቀችውን ሴት አለበሳት። አዛኝ ነበር ይላል አበበ መለሰ። ሁሉም በየዘመኑ ኮከብ አለው፣ በየሥራ መስኩ የሚመነጭ ጀግና። የኬኔዲ የብቃት ዘመን ነበር፣ የተወደሰበት የተመሰገነበት ዘመን። የቢሲ ይደገም ዘመን ነበር። ሙዚቃ የዘመን ምልክት ነው። የጊዜ ነጸብራቅ ነው። የትውስታ ጌጥ ነው። እናም ማስታወሻ ነው። ወደ ኋላ ተመልሰን 1979፣ 80፣ 81፣ 82ን ስናስብ ጊዜውን የሚያድሱ ሙዚቃዎችን እናስታውሳለን። በዘመኑ አዲስ ካሴት ወጣ ማለት አድማጩ አዳምጦ አጣጥሞ የሚያነሳና የሚጥልበት የራሱ መለኪያ አለው። ኬኔዲ ከመጀመሪያው ጀምሮ ያወጣቸው ካሴቶች በሰው ተወደዋል፣ ተጨብጭቦላቸዋል። ኬኔዲ በነጥላውን ዘመን የቀረውን ቢስ ይደገም እንደገና እንዲጀመር ያደረገ ነው። የሙዚቃ ባለሙያው ዳዊት ይፍሩ ኬኔዲ ለምን በተደጋጋሚ ይታወሳል
ለምን ትንሽ ሰርቶ ነገሰ ለሚለው ጥያቄ የሚሰጡት ምላሽ አለ። የኬኔዲ ዘመን በሬዲዮ የፍቅር ሙዚቃ እምብዛም የሚሰማበት አልነበረም። ሀገራዊ ስሜትን የሚያነሳሱ ጀግንነትን የሚያወድሱ ሙዚቃዎች ብቻ የሚደመጡበት ጊዜ ነበር። አማራጭ አልባ ወቅት ነበር። ከካሴት ሙዚቃ ውጪ ሌላ ምንም አይነት መንገድ አልነበረም። ሌላው ምክንያት ደግሞ ዜማው ነው። የዜማው ለዛ የሚያብተከትክ የሚያሳሳ ነው። ግጥሞቹም የወንድ ልጅን መንበርከክ፣ መሸነፍን፣ ትሕትናንና ዝቅታን የሚያውጁ ናቸው ይላሉ። የባለ ተጽዕኖቹን የሙዚቃ ቤት ባለቤቶች ዕውቀትና የሕዝብን ስሜት የመዳሰስ ብቃትም ማንሳት ይገባል። ሰው የሚፈልገውን ማወቅ፣ መምረጥ፣ መወሰን ትልቅ ችሎታ። አቦ ትንሽ ሰርቶ ብዙ የሚታወሱ የትንሽ ትልቆችን ያብዛልን። የሰማችሁትን የኬኔዲን ታሪክ ያገኘሁት ሰሞኑን ከታተመው የመኮንን ወልደ አረጋይ እነሆ ስንክሳር መጽሐፍ ውስጥ ነው። መጽሐፉን ገዝታችሁ እንድታነቡ እየጋበዝኩ 10ና ከዚያ በላይ መጽሐፍት ለመግዛት ከፈለጋችሁ ደግሞ ለደራሲው በ0911 12 48 08 0911 12 48 08 ላይ በመደወል መጽሐፍቶቹን ማግኘት ትችላላችሁ። ሰላም።